የመቻቻል መርህን እናበረታታለን። የእምነትና የሐሳብ ልዩነትን እናልቃለን። እውነትና ፍትህ የኛ ተስፋና መርህ ነው። እውነት ደፍርሶ ፍትህ ሲዘነብል፣ በመድሎ ሲያድፍ የመቻቻል ኮከብ ሲረግፍ፣ የቃል ኪዳን ሰነድ ቃላባይ ሲሆን ማህበራዊ ህይወት ይደፈርሳል፣ የአገር ሰላም ይናጣል። የጋራ ኃላፊነትን ያለመወጣት አንዱ ችግር እንዳለ ሆኖ ንቁና ለውጥ ፈላጊ ትውልድን ያላገናዘቡ ትንኮሳዎች የግጭት እሳት ወላፈን የሚወልዱ የሰደድ እቶኖች መሆናቸው ሊረሳ አይገባም። ምክንያቱም አገር የዜጎች ክብር ገመና ናት። ትናንት የዛሬ መጥፊያ ሊሆን አይገባም። ይልቁንም የትናንት እኩይነት ለዛሬ ብሩህነት መሸጋገሪያ ድልድይ፣ ወደ ጥፋት እንዳንመለስም ማረቂያ ሊሆን ይገባል። ሰላም ከባድ ሥራ ነው። ከጦርነትም ይከብዳል። ከመግደል ይልቅ ይቅርታ ማድረግ ደግሞ እጅግ ብዙ ጥረት ይጠይቃል። በጠላትነት ለመፈራረጅና ተቧድነን ለመተላለቅ ዝግጁ ነን። በሐሳብ ተሟግተን ለመሸናነፍ ብዙ የሚቀረን ይመስላል። አሁንም እንኳን ካሳለፍነው ውጣ ውረድ ባለመማር በየጥጋችን የጥፋት ታምቡር ይደለቃል። ሰከን ያሉ ሰዎች ገላጋይ እንዳይሆኑ የማህበራዊ ሚዲያው ትኩስ ጀግና እንደሱ ያላሰበውን እሱ እውነት ብሎ የተቀበለውን ያለምንም ምህረት ያላትማል። ትዕግስት የለም የሐሰት መረጃ ፋብሪካዎች እንደ አሸን ፈልተዋል። ሁሉም ጣት ጠቋሚ ነው። ሁሉም በብሽሽቅ የጀገነ ነው። በዚህ የቁልቁለት መንገድ ላይ ሆነን ግን እንዴት ነው ወደ መቻቻል ፖለቲካ ምን ሄደው እኔ ያልኩት ብቻ መደረግ አለበት በሚል ግብዝነት፣ ከኔ በላይ ሀገር ወዳድ የለም በሚል አጉል ጀብደኝነት ሀገር መገንባትም አንችልም። ስንት ደም የፈሰሰበትን፣ ስንት ዋጋ የተከፈለበትን ሀገርን የመገንባትና የማሳደግ ህልም እውን ለማድረግ የምንችልበት መንገድን እያጠበብን ስለ ዲሞክራሲ፣ ስለ ሰብአዊ መብት፣ ስለ መናገርና መሰብሰብ ነጻነት ብናወራ ወሬ ብቻ ከመሆን አልፍም። ምን ያህሉ የፖለቲካ ልሂቆቻችን ናቸው ከራሳቸው ከድርጅታቸው እንዲሁም ከብሔራቸው በላይ ለሀገር የሚያስቡት? ለእኔና ለመሰሎች ያልሆነች ኢትዮጵያ ትበጣጠስ በሚል ፈሊጥስ እንዴት ወደፊት መራመድ እንችላለን? ስለ ቀደምቶቻችን ብልህነት፣ ይቅር ባይነትና መቻቻል ነጋ ጠባ የሚደሰኩር ትውልድ፣ ስለ ኢትዮጵያውያን ታላቅነት በኩራት የሚናገር ትውልድ እንዴት በራሱ ትውልድ ውስጥ መቻቻልን፣ ይቅር መባባልን ከልብ ተቀብሎ ተግቶ አይሰራም? የዛሬቱ ኢትዮጵያ ገና ሲታሰብ እንኳን እጅግ የሚያደክም ብዙ ችግሮችና ፈተናዎች አሉባት። እየተናቆርን ቀርቶ ተባብረንና ተዋደንም ችግሮቿን ለመፍታት ዘመናት ይፈጅብናል። መቼ ነው ቆም ብለን የምናስበው? ዛሬ እኮ የፖለቲካ ብልጣብልጥነት በማሳየት አንዳችን አንዳችንን ለመብለጥ የምንተጋበት ጊዜ መሆን የለበትም። እንደ ስልጥኖቹ ሀገራት ሀገራችን የፖለቲካ ቁማር የምትሸከምበት ትከሻ የላትም። መቼ ነው ይህ የመጠላለፍ ፖለቲካ፣ የመገዳደል ፖለቲካ የሚያበቃው? በተደጋጋሚ እንደተናገርነው ያለን አንድ ሀገር ነው። ሌላውን ጎድቼ የኔን ወገን እጠቅማለሁ ብለን የምናስብ ከሆነ አርቀን ማሰብ ተስኖናል ማለት ነው። አንዱን ጎድቶ ሌላውን መጥቀም አይቻልም። ምክንያቱም ነገ ድሉ እጣው ይዞራልና የዛሬው ተጎጂ ነገ ደግሞ ጎጂ ይሆናል። ልክ እንዳሁኑ እጣ ፈንታችን ተመሳሳይ አዙሪት ውስጥ መሽከርከር ይሆናል። ከዚያ አዙሪት ውስጥ ግን መውጣት እንዴትስ ያቅተናል? እንደ ወንድማማች አብረን ለመኖር መማር አለብን። አለበለዚያ እንደ ቂል እርስ በርስ እንጠፋፋለን። እኛ እየተከተልን ያለነው የቂል መንገድ ነው። ተስፋ የሰነቁ አድገው ያልጨረሱ ነገ የኛ የታላላቆቻቸውን ፈለግ ተከትለው ህዝብን አገርን መቀየር የሚችል ህልም የሰነቁ ሕፃናት በየቦታው ተፈናቅለው እያንዳንዷን ቀን በስጋት እየኖሩ ነው። የእናቶች ለቅሶ፣ የሕፃናት ፍርሃት፣ የሽማግሌዎች ጭንቀት አላሳስብ ብሎ መታበይ ነክሷል። ንቀት ጣሪያ ነክቷል። ጥጋብ ዙሪያ ገባውን ትጥቁን አሳምሮ ይንጎማለላል። እኛን ያሳደጉን መተማመን፣ መደማመጥ፣ መከባበር፣ መቻቻል፣ መፈቃቀድ ሁሉም ጠወለጉ። ፊትም ተነሱ። ጠበንጃ ንጉሥ ሆነ። ጠበንጃ ተመለከ። ጠበንጃ ገዢ ሆነ። ጠበንጃ የማንነት መለኪያ ሆነ። ጠበንጃ የትምክት፣ የትዕቢት፣ የጥጋብ ደጀን ሆነ። ጠበንጃ መፎከሪያ፣ የሰው ልጅ ረቂቅ ተፈጥሮ ማሸነፊያ ሆነ። ለምን እንደዚህ ሆነን እያልን እንብሰልሰል እስቲ። ለመፍትሄ የምንጣር የሰው ልጅ መስፈሪያው ስብዕናው መሆኑ ለምን ይቀራል? የድህነት ብርድ እንዳይሰማን በፍቅር ተጀቡነን ያደግን የማነህ ልጅ ነው እንጂ ከየትኛው ብሔር ነህ፣ እምነት ምንድነው ሳንባል ያደግን እኛ ኢትዮጵያውያን ምን ነክቶን ነው እዚህ ላይ ደረስ ነው? በተለየ ሁኔታ ጆሮአችንና ልባችንን ከፍተን እንነጋገር። ይህ ወቅት የሁላችን የኛነታዊ መገለጫ መፈታተሻ፣ ነገን ያማተረ ነጋሪት አቅጣጫ የጠቆመ የሰማይ መለከት
የሳትነውን ነገር በፍጥነት እናስተካክል ዘንድ በጽሞና የመክረም ነው። ልቦናችንን እንመረምር ዘንድ የምንነሳበት መሆን አለበት። እስከ መቼስ ነው ሞት በደጅ ላይ ጥፋት በሕዝብ አናት ላይ የሚኖረው? የንካ ሰላንቲያ የውርርድም ጊዜ አይደለም። መተማመን መትረፍ አለበት ሲል አሃዱ አቋሙን ይገልጻል። በቃርሚያ ዘመቻ ከጨዋታ ውጭ ሆነው የከሰሩትን ፖለቲካ የሚባለውን የሕዝብ ሸክም ፈጽሞ ያልዋለባቸው ሌላ ተጨማሪ በሽታ ገዝተናል። ይሄ ደግሞ ለሀገሪቷ ፖለቲካ እድገት ማነቆ ነው። የሀገራችን የኢትዮጵያ ፖለቲካ መሄጃ መጠለያና መሸሸጊያ ያጣ የከሰረ ኪሳራውን ለማካካስ ቂመኛ ቂሙን ለመወጣት የሚሰበሰብበት ባለቤት የሌለው የቆነቆነ ጎተራ ነው ቢባል ማጋነን አይሆንም። ታዲያ ምን እናድርግ? ፖለቲካ በዚህ ስላልተሳካ እስቲ በዚህ ደግሞ ይሞከር ተብሎ የሚገባበት አይነት የሥራ መስክ ሳይሆን ነገሮችን የመያዝና የመልቀቅ ሂደት እንጂ አቅጣጫ ሳይለይ የሚነፍሰውን ንፋስ እየተከተሉ ሕዝብንና ሀገርን ማወክም አለመሆኑ መታወቅ አለበት። ሕዝብን የማገልገል ሸክም ወይም ያደራ ስልጣን እንጂ ስም የሚገነባበት መድረክም ፍጹም አይሆንም። የኢትዮጵያ ፖለቲካ እንዲህ የቀጨጨው ፍሬ አልባ በለስ በመሆንም ወደ ኋላ የሚጎተተው ምክንያቱ ይህ ነው። ለስልጣን ተብሎ ደም ማፍሰስም ሆነ የሴራ ፖለቲካ እየጎነጎኑ በሀገሪቷ ምድር ላይ መተማመን እንዳይኖር ማድረግ ሊያበቃ ይገባል። ኢትዮጵያ ውስጥ የሴራ ፖለቲካ አብቅቶ ለንግግርና ለድርድር ሁሌም ስፍራ መስጠት ተገቢ ነው። በሴረኞች ምክንያት ከሚፈጠር ቀውስ ማንም ማትረፍ አይችልም። አሸናፊም ተሸናፊም አይኖርም። የቀውስ ውጤት ግን በሕዝብ ላይ ተመንዝሮ ታይቷል። የኢትዮጵያን ሕዝብ ለዘመናት ከሚጫወቱበት ድህነት፣ ኋላቀርነትና ጉስቁልና ማላቀቅ የዚህ ትውልድ ታሪካዊ ኃላፊነት ሆኖ ሳለ በሰበብ አስባቡ ተያይዞ ለመጥፋት የሚደረገው አጓጉል ድርጊት በፍጥነት መቆም ይኖርበታል። ሕዝብ በዚህ ዘመን የሚገባው በክብርና በደስታ መኖር እንጂ ማንም ጀብደኛ እየተነሳ በሚቆሰቆሰው እሳት መሰቃየት አይደለም። ሕዝብን ለዘመናት ከሚያሰቃዩት ችግሮች ውስጥ ጎትቶ ማውጣት ሲገባ በችግር ላይ ችግር እየደራረቡ መከራን ማብዛት ኃጢአት ነው። ለብዙ ሰዎች መቻቻል ማለት አትንካኝ አልነካህም ብቻ ይመስላቸዋል። ነገር ግን አይደለም። ከአትንካኝ አልነካህም በጣም ያልፋል። ማንም ሰው የሱ የሆነ ነገር ሁሉ እንዲከበርለት ይፈልጋል። ስለዚህ የሌላውን ማክበር ይጠበቅበታል። ይህ ሲሆን መከባበር ይፈጠራል። መከባበር ሐሳብን፣ አኗኗርን፣ ስራን፣ ምርጫን፣ ውሳኔን የመሳሰሉትን ያካትታል። ሐሳብን የሚፈራ ማህበረሰብ እንደረጋ ውሃ ባለበት ይቀራል። የሚያድሰውን መንገድ ሁሉ ስለዘጋ አይታደስም። ከራሱ የሚተርፈውም አይኖርምና ለማንም አይበጅም። አብሮ መኖር አብሮ ማደግንም መጨመር አለበት። ይህንን ካመንን መቻቻልን ከእምነትና ከሃይማኖት ከሙሉ ሐሳብን የመግለጽ ነጻነት ጋር መቀበል አለብን። በስነ ምግባር የታነጸ የሀገር ዜጋ ደግሞ ለራሱ ለቤተሰቡና ለማህበረሰቡ ጠቃሚ ከመሆን ባሻገር ሀገሩን ወዳድና ሕግን አክባሪ ይሆናል። የሃይማኖት ማህበራዊ ሴቶች መከበር ለትውልድ ግንባታ፣ ለሀገር ገጽታ ግንባታ፣ ለማህበራዊ ግንኙነት መጠናከር፣ ጤናማ ዜጋን ለማፍራት፣ በሰላም አብሮ የመኖር ዕድሎችን ለማጠናከር ጠቀሜታ የጎላ ነው። ከራሳችን ታሪክ መማር አለብን። ሀገራችን በድህነት አረንቋ የምትታመሰው ከተመሳሳይ አዙሪት ውስጥ አልወጣ በማለታችን ነው። በቀልን ከውስጣችን እናስወጣ። ከፍተኛ ቦታ የሰጠናቸው ስልጣን፣ መጠላለፍ፣ ተንኮል፣ የፖለቲካ ቁማር እንዲሁም የአድማ ፖለቲካ ካስተሳሰባችን ተፍቀው ወጥተው ፍትህ፣ ሰላም፣ ይቅርባይነትና መተሳሰብ እዚህ ከፍ ያለ ቦታ ላይ ሊቀመጡ ይገባቸዋል ሲል አሃዱ አጽንኦት ይሰጠው ይላል።